ስለ ኢትዮጵያና ስለ ኢትዮጵያ ትንሣኤ የተናገሩ ልዩ ልዩ መጻሕፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ሳቤላ። የራእየ ሳቤላ መግቢያ። ነቢይት ሳቤላ የኤፌሶን ጠቢባን አለቃ የሕርቃሎስ ልጅ ስትሆን እንደነ ዳንኤል ራእይ የመፍታት ጸጋ የነበራት በዘመነ ብሉይ የነበረች ነቢይት ናት። በሮም ንጉሥ በእስክንድሮስ ዘመን 100 ጠቢባን ሰዎች በአንዲት ሌሊት የተለያየ ኅብራት ያላቸውን 9 ፀሐዮችን አይተው የሚተረጉምላቸው አጥተው ነበር። በራእይ ያዩአቸው 9 ፀሐይ የተለያዩ ሲሆኑ እኒህም የመጀመሪያዋ ፀሐይ በዓለም ውስጥ ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ በብርሃኗ ግን እንደ መጀመሪያዋ አይደለችም። ሦስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል። በውስጧም ፍላጻ አለ፣ ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለች፣ ትጠፋለች፣ በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦች አሏት፣ በእርሷም ደም በውስጧም ካራ አለ፣ መርዝ ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ በእርሷም ፍላጻ ያላት ነበረች። 100 ጠቢባን በአንዲት ሌሊት በአንዲት ምሽት ያዩትን ይህንን ራእይ ሳቤላ በስፋት ተርጉማላቸዋለች። ይኸውም የራእዩ ትርጓሜ እስከ ምጽአተ ክርስቶስ ድረስ በዓለም ላይ ስለሚከናወኑ ምልክቶች በስፋት የያዘ እንደሆነ ነቢይቱ ተርጉመዋለች። በመጨረሻው ዘመን በዓለም ላይ ስለሚከናወኑት ነገሮች በስፋት በቅዱስ መጽሐፍ ላይ ተጽፎ ሲገኝ ከምጽአተ ክርስቶስ አስቀድሞ በዓለም ላይ ሊመጡ ስላሉት ምልክቶች ራሱ ክርስቶስ በደብረ ዘይት ላይ ለሐዋርያት በስፋት ነግሯቸዋል። የማቴዎስ 24ን ይመልከቱ። በመጽሐፍ ቅዱስ ስለ መጨረሻው ዘመን የተነገሩ ትንቢቶች። ከዚህ ጋር ስለ መጨረሻው ዘመን የሐሳዊ መሲህን የምጽአትን ነገር ነቢያት፣ ሐዋርያት የጻፉት እጅግ ብዙ ሲሆን ጥቂቱን ብቻ ለግንዛቤ ከዚህ በታች ጠቅሻለሁ። አንደኛ፣ ቅዱስ ዳዊት። ይህ ቅዱስ ዳዊት ስለ መጨረሻው ዘመን ተገልጦለት በ11ኛው መዝሙሩ ላይ የተናገረውን መተርጉማን በእንተ ሳምኒት ዘመን ስለ 8ኛው ሺህ ዘመን ተገልጾለት ጸልዮታል። በሚመጣውም መጸለይ ልማድ ነው። ከዚህ ሁሉ አጤ ናዖድ የ8ኛው ሺህ ነገር ተገልጾላቸው ከጊዜው አታድርሰኝ፣ ከእህል ከውሃው አታቅምሰኝ እያሉ ይጸልዩ ነበር። ይኸውም ሊታወቅ 8ኛው ሺህ በመስከረም ሊገባ በነሐሴ 7 በ15ኛው ክፍለ ዘመን ማለትም በ1500 ዓመተ ምህረት አርፈዋል ይላሉ።
የመዝሙረ ዳዊት ምዕራፍ 11 ትርጓሜውን ተመልከቱ። ትንቢቱም አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና፣ እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጠራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ ይላል። መዝሙረ ዳዊት ምዕራፍ 11 ከቁጥር 1 እስከ 8። ሁለተኛ ነቢዩ ዳንኤል። የሐሳዊ መሲህን መንገድ የሚጠርጉለት 3 ነገሥታትና በቀንድ የተመሰሉ ሐሰተኞች ነቢያት ያሉት በትዕቢት እኔ አምላክ ነኝ የሚለው ሐሳዊ መሲህ እንደሚነሳ 3 ዓመት ከ6 ወር ምድርን እንደሚገዛ ነቢዩ ዳንኤል ሲጽፍልን፣ ከዚህም በኋላ በሌሊት ራእይ አየው፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመልከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ 4ተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3 ስለወደቁ ዓይኖችና ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈቀድው። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም። እንዲህም አለ፣ 4ተኛይቱ አውሬ በምድር ላይ 4ተኛ መንግስት ትሆናለች። እሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣል፣ ያደቃታልም። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞቹ የተለየ ይሆናል። 3ቱንም ነገሥታት ያዋርዳል፣ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል፣ እስከ ፍጻሜ ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል ይላል ትንቢተ ዳንኤል ምዕራፍ 7 ከቁጥር 7 እስከ 26። ሶስተኛ ዕዝራ ሱቱኤል። ለዕዝራ ሱቱኤልም ቅዱስ ዑራኤል ተልኮ ስለ መጨረሻው ዘመን ስለ ሐሳዊ መሲህ የነገረው ሲሆን የዘመኑን ክብደት እንዲህ ይገልጠዋል። ምልክቱም እነሆ ወራት ይመጣል፣ በምድር የሚኖሩትንም ሰዎች ታላቅ ድንጋጤ ይይዛቸዋል። የጽድቅ መንገድም ትሰወራለች፣ ሃይማኖትም ከሀገር ትጠፋለች። በደልም አንተ ካየኸውና ከሰማኸው ይልቅ ይበዛል።
ዛሬ የጠፋና የፈረሰ ሆኖ የምታየውም ሀገር ይጠፋል፣ ምድርም ምድረ በዳ ትሆናለች። ልዑልም ሕይወትህን ከሰጠኸኝ ከ3 ወራት በኋላ ምድርን ስትታወክ ታያታለህ። ፀሐይም ድንገት በሌሊት ያበራል፣ ጨረቃም ድንገት በቀን ያበራል። ከእንጨቶችም ደም ይፈሳል፣ ድንጋይም ትጮኻለች። ሕዝቡም ይታወካሉ፣ ከዋክብትም ይረግፋሉ። ብዙዎች ያልጠረጠሩት ይነግሣል፣ ሁሉም ቃሉን ይሰማሉ። በብዙ ሀገሮች ሽብር ይሆናል፣ ጥቅል እሳት ይላካል። የምድረ በዳ አውሬዎችም ከቦታቸው ይፈልሳሉ፣ ከሴቶችም ባለ ምልክት ይወለዳል። የሚጣፍጠውም ውሃ መራራ ይሆናል። ወዳጆችም እንደ ጠላት በድንገት እርስ በርሳቸው ይገዳደላሉ። ያን ጊዜም ጥበብ ትሰወራለች፣ ምክርም ወደ ማደሪያዋ ትመለሳለች። ብዙ ሰዎች ይፈልጓታል፣ ነገር ግን አያገኟትም። በምድር ላይ ኃጢአት፣ ዓመፅም ስንፍናም ትበዛለች። አንዲቱ ሀገር አቅራቢያዋን ሀገር በውኑ ባንቺ ዘንድ የተደረገው ጽድቅ አለን? ወይንስ ጽድቅን የሚያደርግ ሰው አለን ብላ ትጠይቃታለች። ያችም የለም ትላታለች። በእነዚያ ወራቶች ሰው ሞትን ይመኛል፣ ነገር ግን አያገኝም። ሚስትም ያገባል፣ ደስም አይለውም። ይደክማል፣ ሥራውንም ይሠራል፣ መንገዱ ግን አይከናወንለትም። ይህንን ምልክት እነግር ዘንድ ተላኩ ይላል ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። አራተኛ ሕዝቅኤል። ይህ ነቢይ ስለ መጨረሻው ዘመን የጎግና የማጎግ ጦርነት ተገልጦለት በምዕራፍ 38 እና 39 ላይ በስፋት ትንቢት የተናገረ ሲሆን በምዕራፍ 38 ከቁጥር 5 እስከ 6 ላይ ፋርስንና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የተርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ሕዝቦች ከአንተ ጋር አወጣለሁ በማለት የጦርነቱ ተካፋይ ስለሚሆኑ አገራት ጭምር ጽፏል። ከዚህ ተነስተው በርካቶች ዓለም አቀፍ ጸሐፍት በዚህ ጦርነት ፋርስ ማለትም ኢራን፣ ኢትዮጵያ፣ ፉጥ ማለትም ሊቢያ ወይም አልጄሪያ ወይም ቱኒዚያ፣ ጋሜርና ቴርጋማን ማለት ቱርክ ተሳታፊ ሊሆኑ እንደሚችሉ ጽፈዋል። ከጦርነቱ በኋላ እስራኤል በክርስቶስ እንደሚያምኑ ሲጽፍ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ፣ ታላቅ እሆናለሁ፣ እቀድስም አለው፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ትንቢተ ሕዝቅኤል ምዕራፍ 38። ዮሐንስም በራእዩ በአርማጌዶን የሚሆን የጎግና ማጎግ ፍልሚያ በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል፣ ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል ራእየ ዮሐንስ ምዕራፍ 20 ከቁጥር 8። በምንኖርበት ምድር በርካቶች ጦርነት የተካሄዱ ሲሆን ለምሳሌ ያህል ከ1914 እስከ 1918 ዓመተ ምህረት ለ4 ዓመታት በተደረገው የአንደኛው የዓለም ጦርነት ከ22 ሚሊዮን ሰው በላይ በግፍ አልቋል። በሁለተኛው የዓለም ጦርነት ከ1939 ዓመተ ምህረት እስከ 1945 ዓመተ ምህረት በተደረገው ጦርነት ወደ 60 ሚሊዮን የሚጠጉ ሰዎች ሕይወታቸው አልፏል። በትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ብሎ እንደተናገረው ሰዎች በጊዜያችን እየተራቀቁ ጥበብ እየበዛ ሰይጣን ለቃየል አቤልን እንዲገድልበት ካሳየው ከመጀመሪያው የጦር መሳሪያ ከድንጋይ ወደ ጋሻ ጦር ተሸጋግሮ ከዚያም ወደ ጥይት አድጎ ዛሬ ብዙ ጥፋት የሚያደርሱ የተለያዩ ተዋጊ ጀቶች፣
ሚሳኤሎች፣ አውቶማቲክ ቦምቦች፣ ኒውክሌር ቦምቦች ተሰርተዋል። እንደ ግሎባል ሴኩሪቲ ፋውንዴሽን ጥናት በአሁኑ ጊዜ በዓለማችን ወደ 15375 የኒውክሌር መሳሪያ ይገኛሉ። ከዚሁም አሜሪካና ሩሲያ 93 በመቶውን ታጥቀዋል። የወደፊቱ ባይታወቅም በጊዜያችን ሩሲያ 7300፣ አሜሪካ 6970፣ ፈረንሳይ 300፣ ቻይና 260፣ ዩናይትድ ኪንግደም 215፣ ፓኪስታን 130፣ ህንድ 120፣ እስራኤል 80፣ ሰሜን ኮሪያም ቁጥሩ ያልታወቀ ኒውክሌርን ታጥቀዋል። ላለፉት 30 ዓመታትም መሳሪያውን በእጃቸው ለማስገባት ብዙዎች የዓለማችን ሀገራት እየተሯሯጡ ይገኛሉ። በራዕየ ዮሐንስ ምዕራፍ 8 እና ምዕራፍ 9 ላይ በመጨረሻው ጊዜ ከባድ ፍልሚያ እንደሚካሄድ የተጻፈ ሲሆን እነዚህም የምድር ሲሶ ማለት 1/3ኛውን ሊያጠፉ እንደሚችሉ ዮሐንስ ይናገራል። ይህም አሁን ባለው 7 ቢሊዮን ሕዝብ ውስጥ ቢሰላ ወደ 2.3 ቢሊዮን ሕዝብ በአማካኝ ይደርሳል እንደማለት ነው። ይኸውም እንደ ቅዱስ ዮሐንስ ራእይ በዚያን ጊዜ 7 ሥራ የሚሰሩ መላእክት የሚነሱ ሲሆን ፊተኛውም መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። ሁለተኛውም መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህርም ሲሶው ደም፣ የመርከቦችም ሲሶው ጠፋ። የባህርም ሲሶው ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶው ሞተ። የመርከቦችም ሲሶው ጠፋ። ሦስተኛውም መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃም ምንጮች ሲሶ ላይ ወደቀ። የኮከቡም ስም እሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል ራዕየ ዮሐንስ ምዕራፍ 8 ከቁጥር 7 እስከ 12፣ ምዕራፍ 9 ከቁጥር 15፣ ምዕራፍ 16 ከቁጥር 2 እስከ 11። አምስተኛ ቅዱስ ጳውሎስ። ብርሃነ ዓለም ቅዱስ ጳውሎስም በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ በስፋት የጻፈ ሲሆን የአመጽ ሰው ሐሳዊ መሲህ ከምጽአት በፊት እንደሚነሳና የምትሃት ተአምራት እንደሚያደርግ እኔ እግዚአብሔር ነኝ እያለ አዋጅ በመንገር በእግዚአብሔር ቤተ መቅደስ እንደሚቀመጥ እንዲህ ሲል ጽፎታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 9። የጌታ ቀን ደርሷል ብላችሁ ከአእምሮአችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። በዚያን ጊዜም ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉ ነውና
በተአምራት ሁሉና በምልክቶቹ በሐሰተኞቹ ድንቆሮችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ስድስተኛ ወንጌላዊው ዮሐንስ። ወንጌላዊው ዮሐንስም ስለ መጨረሻው ዘመን ተገልጾለት በጻፈው ራእይ ላይ ስለ ዓለም መጨረሻ በስፋት የጻፈ ሲሆን ከእልፈተ ዓለም አስቀድሞ በግብሩ አውሬ የተባለው ሐሳዊ መሲህ ወደዚች ምድር መጥቶ በምትሃት ተአምሮ ዓለምን ሁሉ እንደሚያስት 3 ዓመት ከመንፈቅ በምድር ላይ እንደሚነግስና ምልክቱን በምድር የሚኖሩት እንዲቀበሉት እንደሚያደርግ ጽፏል። አንድም አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬው ስልጣን ተሰጥቶታልና። ለአውሬውም አውሬው ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር የሰው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና። ቁጥሩም 666 ነው። ራእይ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 18። ስድስተኛ ቅዱስ ጴጥሮስና ሐዋርያው ይሁዳም ማለትም በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 3፣ በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 22፣ ይሁዳ 3 ከቁጥር 12 ተናግረዋል። በተመሳሳይ መልኩ ስለ መጨረሻው ዘመን በስፋት የተናገሩ መጻሕፍት ሲኖሩ ለምሳሌ ያህል መጽሐፈ ኪዳን፣ ፍካሬ ኢየሱስ፣ ራእይ ለአቡነ ሲኖዳ፣ ገድለ ፊቅጦር፣ ራእይ ሳቤላ፣ ድርሳነ ዑራኤል ዘጥቅምት፣ በፊልክስዮስ መቅድም ያለው ራእይ እንጦንስ ወዘተርፈ ይገኛሉ። በተርጉማን ሊቃውንትም እነዚህን መጻሕፍትን በስፋት በመውሰድ ለትንቢተ ዳንኤል፣ ለማቴዎስ ወንጌል ምዕራፍ 24 ከቁጥር 14፣ ለራእይ ዮሐንስ ትርጓሜ ሐተታቸው ተጠቅመውባቸዋል። የክብር ባለቤት ኢየሱስ ክርስቶስ የጥፋት ሰው ሐሳዊ መሲህ መጥቶ የተቀደሰውን ከማርከሱ በፊት ቅዱስ ወንጌል በመላው ዓለም አስቀድሞ እንደሚሰበክ በማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ ወይሰበክ ዝ ወንጌል መንግሥት ውስጠ ኩሉ ዓለም ከመ ይኩን ስምዓ ለዓለ አሕዛብ ወይቲ አሚረ ይበጽሕ ህልቀት ወእምከም ርኢክሙ ትምህርተ ርኩስ ዘምዝባሬ ዘተብህል ለዳንኤል ነቢይ ዘይቀውም ውስጠ መካን ቅዱስ ዘያነብብ ለይለቡ። ይህም የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብም ሁሉ ላይ ምስክር ሊሆን ያን ጊዜም ፍጻሜ ይደርሳል።
በነቢዩ በዳንኤል የተነገረውን የመፍረሱን ምልክት ያያችሁ እንደሆነ በተቀደሰው ቦታ የሚቆመውም የሚያነበውን ያስተውል ካለው በመነሳት ዳግመኛም ሕዝቅኤል ታላቅ እሆናለሁ እቀደስም አለው፣ በብዙ አሕዛብ ዓይን የታወቅሁ እሆናለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል። ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 23 ካለው በመነሳት ኢሳይያስም በምዕራፍ 10 ከቁጥር 20 እስከ 23 ላይ የያዕቆብም ቅሬታ ወደ ኃያል አምላክ ይመለሳሉ፣ እስራኤል ሆይ የሕዝብህ ቁጥር እንደ ባሕር አሸዋ ቢሆን ቅሬታው ይመለሳል፣ ጽድቅ የተትረፈረፈበትም ጥፋት ተወስኗል። የሠራዊት ጌታ እግዚአብሔርም ያለቀ የተቆረጠ ነገርን በምድር ሁሉ መካከል ይፈጽማል አለው። ዘካርያስም በምዕራፍ 12 ከቁጥር 10 ላይ በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ብሎ ከተናገረው ብርሃነ ዓለም ቅዱስ ጳውሎስም ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባሕር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ሮሜ ምዕራፍ 9 ከቁጥር 27 እስከ 28 በማለት ከጻፈው በተጨማሪም እንደዚሁም ሁሉ እስራኤል ሁሉ ይድናል። ሮሜ ምዕራፍ 11 ከቁጥር 26፣ ሮሜ ምዕራፍ 9 ከቁጥር 27 እስከ 28 በማለት እስራኤል በክርስቶስ የባሕርይ አምላክነት የሚያምኑበት ጊዜ እንደሚደርስ ከተናገረው በመነሳት ከላይ የጠቀስኳቸው መጻሕፍት ሐሳዊ መሲህ ወደ ምድር ከመምጣቱ በፊት በዓለሙ ሁሉ ወንጌል እንደሚሰበክና በክርስቶስ የባሕርይ አምላክነት ዓለም በመላ የሚያምንበት መልካም ጊዜ እንደሚመጣና በኢትዮጵያ ስለሚነግሰው ደገኛ ንጉሥና በጊዜው ዓለም ሁሉ ወልድ ዋሕድ በምትለው የቀናች እምነት እንደሚመለስ በስፋት ሲጽፉ ከዚያም በኋላ አስፈሪው የሐሳዊ መሲህ ጊዜ እንደሆነ ጽፈዋል። በትርጓሜ ወንጌል ላይ የተመዘገበው በማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ ወይሰበክ ወንጌል መንግሥት ውስጠ ኩሉ ዓለም፣ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል በሚለው ገጸ ንባብ መተርጉማን በታሪክ ክፍል እንዲህ ጽፈዋል። በሀገራችን ቴዎድሮስ በሀገራቸው ዮሐንስ የሚባል ይነግሳል። የኛም ሄዶ ያም መጥቶ በእስክንድሪያ 3 ቀን ይዋጋሉ። አራቱ ሊቃነ ጳጳሳት የክርስቲያን ደም ለምን ይፈሳል? መስዋዕት ሰውተን በመስዋዕቱ ምልክት በታየለት ሃይማኖት ይጽና ይሏቸዋል። ሁሉም በያሉበት መስዋዕት ያቀርባሉ። የእስክንድሪያ ሊቀ ጳጳስ በሰዋው አነ ውእቱ ክርስቶስ ብሎ በርግብ አምሳል ወርዶ ይመሰክራል። ከዚህ በኋላ ወልድ ዋሕድ በማለት በሃይማኖት አንድ ይሆናሉ፣ በግቢ ይገናኛሉ። እንደዚህም የሚል ከምን አለ ቢሉ ከገድለ ፊቅጦር ከራእየ ሲኖዳ ብለዋል። ትርጓሜ ወንጌል ዘማቴዎስ ምዕራፍ 24 ከቁጥር 14። አባ ጊዮርጊስ ዘጋስጫ ያስተማረው። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለው መጽሐፋቸው ስለ ኢትዮጵያ ትንሣኤ የተናገሩት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በልደት ምንባቡ በምዕራፍ 5 ከቁጥር 49 እስከ 55 ላይ በስፋት የሮሜው መሪ ከቁስጥንጥንያው ሊቀ ጳጳስ ጋር በመሆን የኛ ሃይማኖት ይሻላል ሲሉ ኢትዮጵያውያን ከእስክንድሪያ ጋር በመሆን ወልድ ዋሕድ የምትለው የእነርሱ ሃይማኖት ትክክል እንደሆነ እንደሚገልጹና ከዚያም በነገረ ሥጋዌ የቀናች ትምህርት የኢትዮጵያ መምህራን
የሮሜ መምህራንን እንደሚረቷቸው በዚህም አፍረው በመሠዊያው ላይ መንፈስ ቅዱስ በወረደበት እምነት ይሁን እንደሚሉ ይህ ሊቅ ሲጽፍ የኢትዮጵያ ንጉሥ ወደ ኢየሩሳሌም ቢሄድ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያ ንጉሥ ከእስክንድሪያ ሊቀ ጳጳስ ጋር ይመጣል። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳስ ጋር ይመጣል። በአባ ሲኖዳም ቤት ይገናኛሉ። የሮሜ ንጉሥ ከቁስጥንጥንያው ሊቀ ጳጳስ ጋር የኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድሪያ ሊቀ ጳጳሳት ጋር የኛ ሃይማኖት ትሻላለች ያማረችም ናት ይላል። እናንተ የሮሜ ሰዎች በትስብዕትና በመለኮቱ መካከል መለያየትን አደረጋችሁ። የማይከፈለውን ከፈላችሁ፣ የማይለይ እርሱን ከፈላችሁት። ከዚህም በኋላ ስለ ነገረ ክርክርም በመጻሕፍት ቃል ክርክር ይበዛል። የብሉይ መጻሕፍቶቻቸው ትውፊት ንግሥተ አዜብ ከኢየሩሳሌም በወጣች ጊዜ ነውና፣ የሐዲስ መጻሕፍቶቻቸው ትውፊት በሮሜ ቅዱሳን መምጣት ጊዜ ነውና። ከዚህ በኋላ የኢትዮጵያ መምህራን የሮሜ መምህራንን ያሸንፏቸዋል። መጻሕፍቶቻቸው ከዓለም ዳርቻዎች ሁሉ መጻሕፍት ይልቅ በርትተዋልና። ስለዚህም ነገር ኢሳይያስ እንዳለ ከዚህም በኋላ አፍረት ይሆንባቸዋል። ማሸነፍ ከኛ ሊቃነ ጳጳሳትና ከእናንተ ሊቃነ ጳጳሳት በመሠዊያው ላይ መንፈስ ቅዱስ በወረደበት ይሁን ብለው ክህደትን ያበዛሉ። ከዚህም በኋላ የሮሜ ሊቀ ጳጳሳት በአንድ መሠዊያ፣ የእስክንድሪያውም ሊቀ ጳጳሳት በአንድ መሠዊያ በማድረግ በመለካውያንና በያዕቆባውያን በአይሁድና በተንባላት በአሕዛብ ፊት ይቀድሳል። ከዚህም በኋላ ጎኖቹ የወርቅ ሐመልማል፣ ክንፎቹም የፀሐይ ወጋገን፣ ጫፉ የመብረቆች ብልሽታ፣ ሆዱና ደረቱ የኢያሰጲድ ዕንቁና የሰርዲኖ፣ አንገቱም የብርሃን ላንቃ፣ መልኩ የሚያንጸባርቅ፣ ዓይኖቹም የጳዚዮን፣ በራሱም ላይ ትዕምርተ መስቀል፣ በብርሃን ማኅተቡም ላይ እኔ የናዝራውያን አምላካቸው ናዝራዊው ኢየሱስ ክርስቶስ ነኝ ብሎ የሚጮኽ የበጉ መልክ ስዕል ባለበት ነጭ ርግብም አምሳል መንፈስ ቅዱስ በእስክንድሪያው ሊቀ ጳጳስም መሠዊያ ላይ ይወርዳል። ከዚህ በኋላ የኢትዮጵያ ንጉሥ ይደሰታል፣ ከወገኖቹም ጋር በእልልታ ቃል ይጮኻል። የእስክንድሪያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል፣ በመጻሕፍቶቻቸው ቃል የእግዚአብሔር ፈቃድ ሆኗልና። ስለዚህ ነገር ኢሳይያስ ግብፃውያን በኢትዮጵያውያን ይመካሉ እንዳለ በምዕራፍ 20 ከቁጥር 5 የግብፅና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና። ከዚህ በኋላ የሮሜ ሰዎች ከሊቀ ጳጳሳቸው ከንጉሳቸው ከኤጲስቆጶሳቸውና በጉባኤያቸው ከተሰበሰቡት ሁሉ ጋር አፍረትንና አሳርን ይለብሳሉ። ስለዚህም ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ ጠላቶቹም አመድን ይቅማሉ አለ። መዝሙረ ዳዊት ምዕራፍ 7 ከቁጥር 8 እስከ 9። በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና። በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና። ስለዚህም ንጉሣውያን ተብለው ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነውና የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለእግዚአብሔር ከሚያደሉ ይልቅ ለንጉሥ አድልተዋልና። ወደ ሮሜ ንጉሥና ወደ ቁስጥንጥንያው ሊቀ ጳጳሳት ወደ ጉባኤተኛቸውም ሁሉ ታሪካቸው ነገር እንመለስ። ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱ ገንዘብ በእስክንድሪያው ሊቀ ጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፎቻቸው እፍ ያለባቸውን የሐሰት መጽሐፍ የሆኑ መጽሐፎቻቸውን ወደ ጥልቅ ባሕር ይወረውራሉ። ዳግመኛም ክህደትን ያስተማራቸው አባታቸው ሊዮንን ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መካከል ይሆናል። ይኸውም የአንበሳ ደቦል ነው። የኢየሩሳሌምም መንግሥት ወደ ሮም ንጉሥ ይመለሳል።
የምስርና የግብጽ መንግስት ወደ ኢትዮጵያ ንጉሥ ይመለሳሉ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ከገጽ 11 እስከ 13። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በገድለ ፊቅጦር ላይ የተጻፈው። በገድለ ፊቅጦር ላይ ስለ ኢትዮጵያ ትንሣኤ የተጻፈ ምስክርነት። ስለ ኢትዮጵያ ትንሣኤ ተናግረዋል ተብለው እንደ ማስረጃነት ከሚቀርቡት መጻሕፍት መካከል ገድለ ፊቅጦር ነው። የዚህ ሰማዕት ገድል ላይ ስለ ኢትዮጵያ ትንሣኤ የተባለውን የተነገረውን እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዲዮቅልጥያኖስ ዘመን ሰማዕት የሆነው ቅዱስ ፊቅጦርም ለእናቱ ማርታ ተገልጦ የነገራት በገድሉ ላይ እንዲህ ይለዋል። ያን ጊዜ ሁለቱ ነገሥታትና ሊቃነ ጳጳሳት ሰራዊቶቻቸውም ሁሉ ካህናቶቻቸውም ሕዝቡም ወደዚህ ታላቅ ቤተ ክርስቲያን ይገባሉ። ሁለቱ ሊቃነ ጳጳሳትም በሁለት ታቦት ላይ ይቀድሳሉ። በዚያ ላይ እያዩ መንፈስ ቅዱስም በነጭ ርግብ አምሳል ከብርሃን ጋር የእስክንድርያው ሊቀ ጳጳስ በተቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉሥ ይደሰታል፣ የእርሱ ሊቀ ጳጳሳት ነውና፣ በእግዚአብሔር ፊትም የእርሱ የሃይማኖት ሕግ የተወደደ ሆኗልና። የሮም ንጉሥ ግን ከአሕዛቦች ጋር ያዝናል። መጻሕፍቶቻቸውን ሁሉ ሰብስበው ወደ ባሕር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞውን ሊቀ ጳጳሳቸውን ልዮንን ይረግሙታል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳት የኢትዮጵያ ንጉሥ ሃይማኖት ይመለሳል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳትና የኢትዮጵያ ንጉሥ ሃይማኖት ይመለሳል። በዚያች ዕለት በዓለም ሁሉ ደስታና ሰላም ይሆናል። እግዚአብሔርም ምድርን መልካም እንድታፈራ ያዛል፣ በረከትንም ይልካል። ያን ጊዜም ምድር ብዙ ፍሬን ታወጣለች። በሕይወት ያሉ ሁሉ ወደ ሙታን መቃብር ሄደው ዛሬ እኛ ያለንበትን ይህንን መንፈሳዊ ደስታን ታዩ ዘንድ ተነሱ ይሏቸዋል ይላል ገድለ ፊቅጦር ምዕራፍ 7 ከቁጥር 9 እስከ 24። በራእየ ሲኖዳ ላይ የተጻፈው። ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ራእየ ሲኖዳ ነው። አቡነ ሲኖዳ ስለ ኢትዮጵያ ትንሣኤ ያየውን ራእይ እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሲኖዳ ባየውና በጻፈው ራእይ ላይ ስለዚህ ነገር በስፋት እንዲህ ይገልጠዋል። ከዚህ በኋላ በዚያ ዘመን ሁለት ነገሥታት ይነሳሉ። አንዱ ስሙ ተብሎ የሚጠራ የሮም ንጉሥ ነው። አንደኛውም ቴዎዳ የሚባል የኢትዮጵያ ንጉሥ ነው። ከሊቀ ጳጳሳቸው ከሰራዊቶቻቸው ከሕዝብ ሁሉ ጋርም በኢየሩሳሌም ይሰበሰባሉ። ሃይማኖትን እያቀኑ በዚያ ለ7 ወር ይቀመጣሉ። ያን ጊዜ በየቋንቋው የእኛ ሃይማኖት ይሻላል እያሉ ክርክር፣ ሙግት ይሆናል። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት ተነስቶ በጉባኤው ሁሉ ፊት እግዚአብሔር በጥንት ተፈጥሮ የፈጠራችሁ ተቀዳሚ ተከታይ የሌለው ብቸኛ ልጁን በማመን የጠራችሁ ወገኖቼ ስሙኝ። በዛሬው ዕለት ግሩምና ቅዱስ ራእይን ተመለከትኩ። ነገር ግን ያየሁትን ራእይ አልናገርም፣ የሚያምነኝ የለምና። ነገር ግን ወደ ጎለጎታ ሰዎችን ላኩ። ከጌታችን መቃብር መሬትን አፈርን አምጡ፣ በቤተ ክርስቲያን ውስጥም እነሰንሳለሁ። የኛ የሚሆን ቅዳሴን በአንድ ወገን እንቀድስ፣ የሮሜ ሊቀ ጳጳሳት በሌላኛው ወገን ቅዳሴን ያድርግ። ሰዎች ሁሉ እየተመለከቱት ከኛ በአንዱ ላይ ከሰማይ ተአምር የሆነ ከሆነ ከዚህ በኋላ በዚያ ሃይማኖት በአንድ ላይ እንተባበር፣ ሕዝቡም ሁሉ በዚያ ሃይማኖት አንድ እንሆናለን ይበሉ ይላል። ሁሉም ሕዝብ የዚህን ሁሉ ፍጻሜ የሚያይ ንዑድ ክቡር ነውና በአንድ ቃል ተስማምተናል ይላሉ። አይሁድም ኢአማንያንን አረማውያንንም ከሊህ ባንዱ መሠዊያ ላይ ተአምር ከሰማይ ሲወርድ ካየን ዛሬውን ክርስቲያን እንሆናለን ይላሉ። ከዚህ በኋላ ለ3 ጊዜያት ኪርያላይሶን እያሉ ቅዳሴን ያደርጋሉ።
ከዚህ በኋላ መንፈስ ቅዱስ ፊቱ የሰው መልክ በሆነ በነጭ ርግብ አምሳል ይወርዳል። አንገቱ እንደ ንስር ረጅም ነው። የጀርባው ጠጉር መልኩ እንደ ኢያሰጲድና ሰርዲዮን ዕንቁ ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ራሱና ዓይኖቹ እንደ ፀሐይ የሚያንጸባርቁ ናቸው። ሆዱ በሰምጴር ዕንቁ እንዳጌጠ እንደ በረዶ ነጭ የሆነ እንደ ዝሆን ጥርስ ነው። ከአፉም 12 ጫፎች ያሉትን የእሳን ልሳን ያወጣል። በራሱም ላይ የብርሃን ማኅተም የቆመ ነው። በብርሃን ማኅተም ውስጥ በግልጥ በ7 ዓይኖችና አቅርንት ባለው ነጭ በግ በሰው አንደበት እየተናገረ በግልጥ ይታያል። የያዕቆባውያን አምላካቸው የናዝሬቱ ኢየሱስ እኔ ነኝ ይላል። ይህንንም ብሎ የእስክንድርያው ሊቀ ጳጳሳት በሰው መሥዋዕተ ወንጌል ላይ ይቀመጣል። ሰው ሁሉ እያየው በክንፉ ዓለምን እየጋረደ ወደ ሰማያት ውስጥ ያርጋል። ከዚህ በኋላ የኢትዮጵያ ንጉሥ ከሰራዊቱ ጋር በእልልታ ቃል ከሰራዊት ጋር ይመለሳል። የኢትዮጵያውያንን ንጉሥ ሃይማኖት እግዚአብሔር ወዶለት አይቷልና ሮማውያንና መለካውያን የስህተት መጻሕፍቶቻቸውን አቃጥለው ወደ ባሕር ውስጥ ይወረውራሉ። ሮማውያን የጥሙቃን አይሁድ በመላ በአንድነት በሥላሴ ስም ይጠበቃሉ። አዋጅ ነጋሪም አስቀድሞ ሐዋርያት በዓለም ዳርቾች ሁሉ አስተማሩ። ዛሬ ግን እንዳያችሁትና ቃሉን እንደሰማችሁት እርሱ ራሱ ሐዋርያ ሆነ። ሂዱ፣ አይሁድ ለአይሁድ፣ የጥሙቃን ለጥሙቃን፣ አረሚ ለአረሚ በዓለም ሁሉ ቃሉን አስተምሩ። ማመንን እምቢ ያለ ሰይፍ ትከለክለዋለች ይላል። ለአረማዊቷ ሀገር ወዮላት! ጥቋቁር ከሆኑ ከኢትዮጵያዊው ንጉሥ ሰራዊት ብዛትና ከብዙዎች ታላላቆች አረጋውያን የተነሳ ለማፍረስ አንዳንድ ደንጊያ እንኳ አትደርሳቸውም። የምስርን ንጉሥ ሽሮ በእርሱ ምትክ ሌላ ይሾማል። ከግብፅ ግብርን ይቀበል ዘንድ ግዮንን ይመልሳታል። የሮም ንጉሥም ኢየሩሳሌምን ይገዛታል። የኢትዮጵያዊው ንጉሥ ምልክቱ ይህ ነው። መልከ መልካም ረጅም፣ በጡቶቹ መካከል የመስቀል ምልክት አለው። ከዚያም ወደ ሀገራቸው ይመለሳሉ። የኢትዮጵያዊው ንጉሥ ወደ ኢትዮጵያ ሀገር ሲመለስ የምስር ንጉሥ ሚስትን ይማርካታል። ከዚህ በኋላ ለ40 ዓመታት አጋንንት ይታሰራሉ። በዓለም ሁሉ ጸጥታ፣ ደስታና ሰላም ይሆናል። ከሰላም ብዛት የተነሳ ያለ ደመና ዝናብ 7 ቀን ይዘንባል። ሰውም ሁሉ እግዚአብሔር ለሚያወርሳት ገነት ይሆናል። እኛንም ከእነርሱ ጋር አንድ ያድርገን፣ አሜን። በዚያ ዘመን የሚሞት ያለ ጭንቅ ይሸጋገራል። ሞት የሚያመጣ ጠብ ሁሉ ተሽሯልና ከጾምና ከጸሎት ውጭ ጠብ የለም፣ ተድላ ደስታ እንጂ ኃጢአት የለም። ከዚህ በኋላ 7 ነገሥታት ተነስተው ይነግሣሉ። ስማቸውም የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ ሲሆን 7ተኛው ሐሳዊ መሲህ ነው። ከዚያ የእግዚአብሔር ቃል እንደ ነጣቂ መብረቅ ይመጣል። በሰው ሁሉ ላይ ፍርዱን ያቆማል። ከእርሱም እጅ የሚያመልጥ የለም። ከዚያም ወደ ዘላለማዊ ርስቱ ይገባል። ይህ ዓለም ያልፋል። በቃልም ሆነ በሕሊና ይሄንን ዓለም ማን የሚያስበው የለም። ራእየ ሲኖዳ ምዕራፍ 7 በፍካሬ ኢየሱስ የተጻፈው ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ፍካሬ ኢየሱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፍካሬ ኢየሱስም ላይ ስለዚህ የተጻፈው እንዲህ ይላል። ፈቃዴን የፈጸሙና ያተረፍኳቸውን የሚሰበስባቸው ስሙ ቴዎድሮስ የሚባል ንጉሥን ከምሥራቅ አመጣለሁ። ምድርን የሚባርካት ጳጳስ ይመጣል። የፈረሱትን አብያተ ክርስቲያናትን በመላ በዚያ ዘመን ያለ ስንፍና ያንጻሉ። በዚያ ዘመን መዓቴን አርቃለሁ፣ ምሕረቴን ቸርነቴን እልካለሁ።
ሰላሜን ላተረፍኳቸው በምድር ላይ አወርዳለሁ። እንደ ቅብ የሆነ ዝናምን ያለ ደመና እስከ 8 ዕለት አዘንባለሁ። በዚያ ዘመን ሁከት፣ ነገር፣ አመጽ፣ ጥል፣ ጦር የለም። በንጉሥና በጳጳስ ቃል ሁሉ ይቀናል። በረከት ይመላል። የፈረሱ ሀገሮች ይታደሳሉ። በምድር ሁሉ የእግዚአብሔርን ስሙን ከመፍራት ጋር ደስታ ይሆናል። በዚያ ዘመን ጠብ፣ ክርክር፣ ቅሚያ፣ ግድያ የለም። ፍቅርና ሰላም በምድር ላይ ይቆማል። ያለ ስንፍና 40 ዓመት በደስታ በምስጋና ለእግዚአብሔር ይገዛሉ። ከእርሱ ቀጥለው 3 ነገሥታት በአንድ ዓመት ይነግሣሉ። ከእነርሱ ቀጥሎም አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳል። ከዚያ ቀጥሎ ሐሳዊ መሲህ ይመጣል። ሰዎችን ሁሉ ያስታቸዋል። በየሀገሩ ሁሉ ንውጽውጽታ ይሆናል። የሰማያት ኃይል፣ ምድር፣ ዓለም በመላ ይናወጣሉ። ፀሐይና ጨረቃ ያልፋሉ፣ ከዋክብት ይወድቃሉ። ሰማይና ምድር ይጠፋል፣ ያልፋል፣ ቃሌ ግን አያልፍም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 30 ይላል። ፍካሬ ኢየሱስ ከገጽ 500 እስከ 511። ስለ ሐሳዌ መሲህ በራዕየ ዮሐንስ ትርጓሜ የተጻፈው። የሐሳዌ መሲህን ደግሞ መተርጉማን ሳቤላ እንደተረጎመችው የዘጠነኛው ፀሐይ ትርጓሜና ከመጽሐፈ ኪዳን ከነዚህ መጻሕፍት ተነስተው ራዕይ ምዕራፍ 13 ከቁጥር 1 ላይ ሲገልጡት የሐሳዊ መሲህን ትውልድ ከዚህ ይናገሩታል። እናቱ ከነገደ ዳን አባቱ ከነገደ ኤሳው ናቸው። ነቢያተ ሐሰት በድንግልና ትጸንሻለሽ፣ በድንግልና ተወልጃለሽ ብለዋት እናቱ ከመቃብረ አረሚ ቁማ ስትጸልይ ከነገደ ኤሳው የተወለደ አንድ አይና የተወለደ ከወደ ምስራቅ መጥቶ ከክብር ያሳንሳታል። ሰይጣን ትዕቢት አሳድሮባት በድንግልና ጸነሱ፣ በድንግልና ወለድኩ ትላለች። እርሱም ተወልዶ አምላክ ነኝ ይላል። መልኩም ከዚህ ይናገሩታል። ወይመስል ውእቱ አርዌ ነምረ ብሎ አሁን እንዲያመጣው አካሉ ቆቅሻም ነው። አሃቲ አይኑ ዘፍስስት ይላል። አንድ አይኑ የሞተች ናት። ወሃደ አይኑ ዘስሩር በደም ይላል። አንዱ አይኑ ደም የሰረበው ፈጣጣ ነው። ታህታይ ከንፈሩ የአቢ ይላል። ለበናም ነው። ወአፉኡ ከመ አንበሳ ብሎ እንዲያመጣው ጽንጵዋት እደዊሁ ይላል። አውራጣቱ ጠማማ ነው። ወእገሪሁ ከመድብ ብሎ እንዲያመጣው ዘጸያፍ እገሪሁ ይላል። እግሩ ወለፎ ነው ይላል። ትርጓሜ ራዕይ ምዕራፍ 13 ከቁጥር 1 ከገጽ 430። በተመሳሳይ መልኩ በራዕየ ሳቤላ ላይም ስለ ሐሳዊ መሲህ መልክ የዚህ ሰው ምልክቱ እንዲህ ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራሱ ፀጉር ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ አይኑ በደም የተነከረ፣ ግራ አይኑ የሞተች ናት። ወደ ኢየሩሳሌም ይደርሳል። ከደብረ ጽዮን በታች ተራዳ ድንኳን አዳራሽ ይተክላል ትላለች። ሊቁ አባ ጊዮርጊስ ዘጋስጫ በተአምኖ ቅዱሳን መጽሐፍ ላይ በየዘመኑ ሁሉ ይከናወን ዘንድ ስላለው የዘጠኙ ፀሐይን ፍቺ ያወቀች ለሆነች ሳቤላ ሰላምታ ይገባል በማለት የሳቤላን ራዕይ በመጥቀስ ሰላምታ ያቀርባል። ይህ መጽሐፍ በብራና ላይ በግዕዝ ቋንቋ ብቻ ተጽፎ የኖረ ሲሆን ለባሕረ ሐሳብ ሊቃውንት፣ ለትርጓሜ ሰዎች፣ ለተመራማሪዎች፣ ለታሪክ አጥኚዎች በቅርብ እንዲገኝ ከግዕዝ ወደ አማርኛ ቋንቋ የተረጎምኩት ሲሆን ለአንባቢያን እንዲመች የግዕዙንና የአማርኛውን ትርጓሜ በአንጻሩ ያስቀመጥሁ ሲሆን ቁጥር ሰጥቼዋለሁ። በራዕየ ሳቤላ ላይ በሚገኘው በእያንዳንዱ ኃይለ ቃል ላይ ሰፊ ትንታኔ መስጠት የሚቻል ቢሆንም ሆኖም አንባቢያን ንጽጽራዊ ጥናት በማድረግ የራሳቸው የሆነን ግንዛቤ እንዲያሳድሩ በማሰብ ጥሬ ንባቡን ብቻ እንዳለ አስቀምጨዋለሁ ይላል መጋቤ ሐዲስ ሮዳስ ታደሰ። ራዕየ ሳቤላ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን
በሮሚያ ሀገር በአንዲት ሌሊትና በአንዲት ሰዓት 100 ጠቢባን ያዩትን ሕልም የተረጎመች የኤፌሶን ጠቢባን አለቃ የሕርቃሎስ ልጅ የሳቤላ የጥበቧን መጽሐፍ እንጽፋለን። የእስራኤል ልጆች ከግብጽ ከወጡ በኋላ በታወቀ በተገለጠ ዘመን ወደ ገዳም ከወጡ በኋላ ወደ ዮናናውያን፣ ከናናውያንና ጌርጌሳውያን መንግሥት ገቡ። የተሰወሩ የተሸሸጉ ምስጢርን እግዚአብሔር ለእነርሱ ገልጦላቸዋልና በእነርሱ ዘንድ ነቢያትና መምህራን ሆኑ። ከእነርሱ ዘንድ የሹትን ሁሉ ነገሯቸው። ጣዖት ማምለክ ኀጢአት በእነርሱ ዘንድ በበዛች ጊዜ ለተቀረጸ ጣዖት ሰገዱ። ሕፃኖቻቸውንና ሴቶች ልጆቻቸውን አረዱ፣ ለአጋንንትም ሰገዱ። ስለዚህ ነገር እግዚአብሔር ከእነርሱ ዘንድ ሀብተ መንግሥትን ሻረ፣ ከእነርሱም ሀብተ ትንቢትንም ነሣ ወሰደ። ለሌላውም ተተወች ተሰጠች። ነቢያት ከእነርሱ ቀድመዋቸው የነበሩ ለሆኑ ለሌሎች እንደነገሯቸው ወደ ጠንቋዮችና ሟርተኞች እንዲያልሙላቸው ወደ እነርሱ መሄድ በወደዱ ጊዜ እንደነርሱ እንደ ነቢያት ለእነርሱ ማድረግ አልቻሉም። የማረካቸው አንጥያኮስ ወደ ታላቋ ሀገር ሮም እስኪያደርሳቸው ጊዜ ድረስ እግዚአብሔር በሮም አውራጃዎች ውስጥ ሁሉ በተናቸው። ይኸውም ቆስጦስ በተባለ በመጋቢት ወር እስክንድሮስ በነገሰ ዘመን ሕልሞች ራእዮችን በ120ኛው ዓመት ማየታቸው ሆነ። ይኸውም 100 ጠቢባን ሰዎች በአንዲት ሌሊት አንዲት ሕልምን አዩ። ያዩት የሕልም ዜናዋ ወሬዋ ወደ ሮም ንጉሥ ወደ እስክንድሮስ ተሰማ። ጠቢባንም ያዩትን ለእስክንድሮስ ነገሩት። እስክንድሮስም ይህንን ራእይ ማን ይገልጥልናል አለ። እነርሱም ትርጓሜውን ታስረዳን ታሳውቀን ዘንድ የሕርቃል ልጅ ወደ ሆነችው ወደ ሳቤላ ላክ አሉት። ንጉሡም የጠቢባንን ነገራቸውን ሰምቶ የኤፌሶን ጠቢባን አለቃ የሕርቃል ሴት ልጅ ወደ ሆነችው ወደ ሳቤላ ላከባት። እርሷም ልጆችና ጎልማሶችን በዘመን በአዝማን በዓመታትና በጊዜያት በዓለም ውስጥ ሁሉ የሚሆነውን ታስተምር ነበር። እግዚአብሔር በአሕዛብ ሁሉ ላይ ትንቢትን እስከ መናገር ደርሳ ለዚህች ሴት ብዙ ሀብትን ሰጣት። በሰማይ ያሉ የፀሐይና የጨረቃን ምስጢር ገለጠላት። ከጥበቧ ብዛት የተነሳ መላ ዘመኗ 292 ዓመት ሆነ። ስሟ ሶማል የምትባል እህት ነበረቻት። የምታውቀውንና የምታየውን ሁሉ ለእህቷ ገለጠችላት። እግዚአብሔር ያረዘመላትን ዘመኗን 292 ዓመት ከ4 ወር እስክትፈጽም ድረስ ዕድሜዋን አርዝሞላት በዘመኗ ሁሉ ሕልሞችን፣ ትምህርቶችን፣ ምስጢራትን ሁሉ ድንቆችንም በመላ እስክትተረጉም ለጠቢባን ሰዎችም እስኪደርስ ድረስ በአውራጃዎች ሁሉ ጥበቧ በረታ። በሮሙ ንጉሥ በቄዶናዊው በእስክንድሮስ ቄሳር ዘመን 100 ጠቢባን ሰዎች በአንዲት ሌሊት በአንዲት ሰዓት አንዲት ሕልምን አዩ። አንዲት ሕልምን አለሙ። በነጋ ጊዜ አንደኛው ለሌላኛው ሕልምን እንዳዩ ተናገሩ። እርስ በርሳቸው ደነገጡ፣ ሕልማቸውን የሚተረጉምላቸው አጥተዋልና ሰውነታቸው አዘነች። እርስ በርሳቸውም ጌታችን ሕልምን ገለጠልን አሉ። ዳግመኛም እርስ በርሳቸው ሕልማችን ምንድነው? ትርጓሜውስ ምን ይሆናል አሉ። የሮም ጠቢባንም ሳቤላ የተባለችው ይህች ሴትን ይጠይቋት ዘንድ ወደ እነርሱም በመጣች ጊዜ ሕልማቸውን ትተረጉምላቸው ዘንድ መልእክተኞችን ላኩ። መልእክተኞችም ወደ እርሷ ደርሰው የንጉሥን መልእክት ነገሯት። ከዚያም ፈጥና ተነስታ ከመልእክተኞች ጋር መጣች። በደረሰችም ጊዜ የሀገሩ ሰዎች ዜናዋን ሰምተው ታላላቆቹም ታናናሾቹም ተቀበሏት፣ በፍጹም ደስታም አስገቧት። እሊያን 100 ጠቢባን ሰዎች አመጧቸውና ያለሙትንም ለእርሷ ነገሯት። እርሷም እስከ ጠዋት ድረስ ሂዱ፣ በነጋታው ተሰብስባችሁ ይህንን ትርጓሜ ልብ ያስደርገን ዘንድ የአማልክትን አምላክ እንለምነው አለቻቸው። እነርሱም እንለምነዋለን እንዳለቻቸው ሄደው ወደየቤታቸው ገቡ። በነጋታው ተሰበሰቡ። እርሷም በእነርሱ ላይ ምርቃትን መረቀቻቸው። በዚህ ዓለም የሚደረገውን ድንቆች እንድነግራችሁ የሮሚያ ሰዎች ኑና እስኪ ያለማችሁትን ንገሩኝ አለቻቸው። 9 ፀሐይን በሰማይ አየን። የመጀመሪያዋ ፀሐይ በዓለም ውስጥ ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ እንደ እርሷ ግን አይደለችም። ሦስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል፣ በውስጧም ፍላጻ አለ።
ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለችም ትጠፋለችም። በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦች አሏት። በእርሷም ደም በውስጧም ካራ አለ፣ መርዝ ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ ነው፣ በእርሷም ፍላጻ አለበት አሉ። ሳቤላ ይህንን ሕልማቸውን ከሰማች በኋላ ያያችሁት ሁሉ ላይ የሚሆነውን 9 ዘመን ነው። በልዑላን ኪሩቤል ላይ ተቀምጦ ሁሉን የሚያይ እርሱ ግን የማይታይ እግዚአብሔር ገለጠላችሁ። በዘመን በአዝማን ሁሉ የሚሆነውን እርሱ ለእናንተ ገለጠላችሁ። በመጀመሪያ ዘመን ሰዎች ትሑታንና መልካም ነገርን የሚወዱ ይሆናሉ፣ እርስ በርሳቸው ይፋቀራሉ። በእነርሱም ዘንድ ማዳላት፣ አመፃ፣ ንፍገት የለም። ይመሰርታሉ፣ ያንጻሉ። ሕያዋን ሳሉም መቃብራቸውን ያበጃሉ እንጂ እንደሚሞቱም ያውቃሉ። አንዱ በሚሞት ጊዜ ሁሉም ይቀብሩታል። በሁለተኛው ዘመን ያሉት ሕዝቦች እንደነርሱ ይሆናሉ፣ በመራራትም ይመስሏቸዋል፣ ምጽዋትንም ይወዳሉ። መጀመሪያ ከነበሩት ግን ያንሳሉ። በሦስተኛው ዘመን ሽሙጥን ትዕቢትንም ያስቀድማሉ። እግዚአብሔርን የጠላውን ይወዳሉ፣ እነርሱ ሃይማኖታቸው የጎደለ ነው። በአራተኛው ዘመን ክፎችና ደም ማፍሰስን የሚወዱ ናቸው። አምስተኛው ዘመን ያሉ መግደልን፣ ደም ማፍሰስን ይወዳሉ፣ በእነርሱ ዘንድ ብዙ ጭካኔ አለ። በስድስተኛው ዘመን በአርያም የሚያድር ልዑል ብርሃን በድንግል ማኅፀን ያድራል። በይሁዳ ሀገር ድንግል ትጸንሳለች፣ ትወልዳለች። በልደቱም በሰማይና በምድር ደስታ ይሆናል። ጥበብ ሰዎች ከምሥራቅ እጅ መንሻን ያመጣሉ። አይሁድም በእርሱ ላይ ተነስተው ይሰቅሉታል፣ እጆቹንና እግሮቹን ይቸነክሩታል፣ በመቃብርም ይቀብሩታል። በሦስተኛው ቀንም ይነሳል። ከድንግል ማኅፀን በሕቱም ድንግልና እንደወጣ ከመቃብር ይወጣል። ከመቃብርም ከወጣ በኋላ የመቃብሩ ማኅተም ይገኛል። በተዋህደው ሥጋ ይመላለሳል። በእርሱ ያመኑትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ይሰጣቸዋል። ልጆቹና ወንድሞቹም ብሎም ይጠራቸዋል። በሰባተኛው ዘመን ንጉሥ ከበረንጥያ ይመጣል። ከቁስጥንጥንያም ሴት መጥተው ኢየሩሳሌም ይደርሳሉ። በእንጨት መስቀል ላይ ጌታ የተሰቀለ ስለሆነ ብዙዎች ሰዎችን ኢአማንያንን ያጠፋሉ። ብዙዎች አሕዛብን ይሰበስባሉ። አጋንንትን የሚያመልኩ ብዙዎችን ወደ እርሱ ይመልሷቸዋል። ከእርሱም ቀጥሎ ነፃ የወጣች አገር አብያተ ክርስቲያናትን የሚያፈርስ የሚገድል ንጉሥም ይመጣል። በዕፀ መስቀል የተሰቀለውን ጌታ የሚያመልኩትን በሰይፍ ይቀጣቸዋል። ብዙዎች በዚህ ንጉሥ ፊት ይዋረዳሉ። ብዙዎች ሰዎችን ይገድላል፣ ይሞታሉም። አብያተ ክርስቲያናትም ይፈርሳሉ። ከእርሱ በኋላ ከዕፀ መስቀል ላይ የተሰቀለውን ጌታ የሚያመልኩት ክርስቲያኖች ይበዛሉ። የስሙ ድምር የታወቀ ከደቡብ ሰው ይወጣል፣ ዓመት ይነግሣል። ከእርሱ ቀጥሎ እንደ እርሱ ያለ አንድ ይነግሣል። በስምንተኛው ዘመን ብዙ ችግርና ድንጋጤም ይሆናል። አብያተ ክርስቲያናት አገሮች ይፈርሳሉ፣ የባህር ዳርቾች ይጠፋሉ። ከእርሱ በኋላ በኢያልቢሶር ምድር በሚኖሩት በባህር ውስጥ ያሉ ደሴቶች ሰዎች ላይ ድንጋጤ ይሆናል፣ ሰዎችም ይማረካሉ። በበረንጥያ ውስጥ ፍርሃትና ድንጋጤ ይሆናል። በሮምና በአፍረንጊ መካከልም መንገድ ይታጣል። በዚያ ዘመን በመንገድ ውስጥ ብዙ ጦርነት ይሆናል። ሶርያም ትፈርሳለች። በምስራቅ ባለች ታላቅ አገር ንጉሥ 23 ዓመት በእርሷ ላይ ይነግሣል። አራተኛውን ግን አይፈጽምም። ደሙ በፈሳሽ ውሃ ይፈሳል። ያን ጊዜ መከራ በደሴቶችና በባህር ሁሉ ላይ ትመጣለች። ይሄ ሁሉ ፍርሃት ለሮሜ አይደርስም። በእርሱ ዘመን ሶርያ በደስታ ትኖራለች። ሞቱም ቅርብ ናት፣ ሀገሩም ትፈርሳለች። 2 ልጆችን ይተዋል። የአንዱ ስም ከደቡብ እንደመጣው ነው። ከነርሱ ወገን በሶርያ ላይ ይሾማል። የባህር ዳርቻ ትጠፋለች። አብያተ ክርስቲያናት ይፈርሳሉ። ሰዎች ሁሉ በውሸትና በአመፃ ይኖራሉ። በዚያ ወራት ሎሌ ከፍ ይላል፣ ታላቅ ይዋረዳል። አገልጋይ ትከበራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። አባቶቻቸው እናቶቻቸው የማይታወቁ በሀገሩ ውስጥ ሁሉ ይሾማሉ። ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። በዚያ ወራት ኃጢአትና አመፃ ትበዛለች፣ እውነትም ይጠፋል። መነኮሳትና ካህናት የሚበድሉ ይሆናሉ፣ በኃጢአት ጎዳናም ይሄዳሉ። መብልና መጠጥን ወዳጆች ናቸው። ሙታንን አይቀብሩም፣ ለጸሎትም አይነሱም። ስለተሰጣቸው ቃል በሕዝቡ ላይ ይታበያሉ፣ እነርሱም በሥራቸው ያፍራሉ።
ይፈረድባቸዋልም። ቃላቸውን ስሙ፣ እነርሱ እንደሚያደርጉት ግን አትስሩ። መራራትና ሃይማኖት ከእነርሱ ራቀች። የማቴዎስ ወንጌል ምዕራፍ 23 ከቁጥር 3ን ይመልከቱ። ከዚህ በኋላ አብያተ ክርስቲያናትም ይፈርሳሉ፣ ሰውም ያልቃል፣ በውስጧም ከሚያድሩ ከመናኞች የተነሳ ገዳም ትሰቃያለች ብሎ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚያሽሟጥጡ በቀር በተራሮች ውስጥ የሚኖሩ የሉም። በአህጉር ውስጥ ያሉትም በእነርሱ ላይ ድንጋጤ ይበዛል። ይህ ሁሉ በስምንተኛው ዘመን ይሆናል። አባቶች ልጆቻቸውን ለእኛ አይደላችሁም ይላሉ፣ ልጆችም አባቶቻቸውን ይክዳሉ። ሎሌዎች በገዦቻቸው ላይ ተነስተው ይገድሏቸዋል፣ ሚስቶቻቸውንም ይወስዳሉ። የማይታወቅ ሀገርን ይገዛል። ሚክያስ ምዕራፍ 7 ከቁጥር 2 እስከ 6 ያለውን ይመልከቱ። በምስራቅ ባለች ታላቅ አገር በእርሷ ላይ 3 ቀንና 3 ሌሊት ጦርነት ይነሳል። ከጥቂቶች ሰዎች በቀር በእርሷ የሚተርፍ ማንም የለም። ኢየሩሳሌም ትፈርሳለች። ጌታችን የተሰቀለባት ቦታ ከሕዝቦቿ ማንም አይተርፍም። ይሄ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን ካህናት፣ መነኮሳት፣ ቀሳውስት፣ አማኞች፣ የሙት ልጆች፣ ባላቸው የሞተባቸው ብቸኛ ሴቶችም ወደ እግዚአብሔር ይለምናሉ፣ ይጮሃሉም። ከኃጢአታቸው ብዛት የተነሳ ፊቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያው እስከ ኋለኛው ክፋት ትበዛለች። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 8፣ ማቴዎስ ወንጌል ምዕራፍ 23 ከቁጥር 38 እስከ 39 ያለውን ይመልከቱ። በዚያ ዘመን ሰዎች ከምስራቅ ሌሎችም ከምዕራብ ይመጣሉ። በመንገድ ውስጥ ተገናኝተው እርስ በርሳቸው ይጠያየቃሉ። ወዴት መሄድ ትወዳላችሁ ይሏችኋል። ወደ ምዕራብ መሄድ እንወዳለን ይላሉ። ወደ ምዕራብ አትሂዱ፣ ብዙ መከራ በዚያ አለና ይሏችኋል። እናንተስ ወዴት ትሄዳላችሁ ይሏችኋል። ወደ ምስራቅ ይላሉ። ወደ ምስራቅ አትሂዱ፣ ብዙ መከራ አለና ይሏቸዋል። በዚያ ዘመን በወንዞች መካከል ያሉ ሀገሮች ይፈርሳሉ። ግብጽ እኩሌታዋ ይቃጠላል። በባህር ላይ ብዙ ሐዘን ይሆናል። በፈሳሽ ባህር ውስጥ ደም ይፈሳል። ንጉሥ ከቤቱ ይወጣል፣ ወደ ቤቱ አይመለስም። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይሆናል። በዘጠነኛው ዘመን የአንበሳ ልጅ ከምስራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ፣ ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። ሕያዋንም ወደ ሞቱት መቃብር እያለፉ በሐዘን ዘመን የሞታችሁ እናንተ በእኛ ዘንድ ዛሬ ያለውን ተድላ ደስታ ጥጋብ ታየው ዘንድ ተነሱ ይሏቸዋል። የዚህም ሰው መንግሥቱ 40 ዓመት ነው። ራእየ ዮሐንስ ምዕራፍ 18 ከቁጥር 20 እስከ 21፣ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 እስከ 21 ያለውን ይመልከቱ። በዚያ ዘመን ሰዎች ምጽዋት ለሚሰጡት ይፈልጋሉ፣ ሆኖም ግን ከነርሱ የሚቀበል አያገኙም። የምድር ፍሬያት ይበዛሉ፣ የገዳም እንጨቶችም ፍሬያቸው ይበዛል፣ የባሕር ዓሣዎችም ይበዛሉ። ምድር ከኃጢአት ትነጻለች፣ በገዳም ውስጥ ያሉ ባህታውያን ይበዛሉ፣ የፈረሱት አገሮች ይታነጻሉ። የዘመኑ ፍጻሜ 40 ዓመት ነው። ኢዮኤል ምዕራፍ 2 ከቁጥር 21 እስከ 26 ይመልከቱ። በዘጠነኛው ዘመን ከዳን ወገን ሴት ትጸንሳለች። አለቆች ከልዕልና ወደ ትሕትና ወርደው ከነርሱ ጋር ይመላለሳሉ። ከዚህ በኋላ ጎግና ማጎግ መጥተው ዓለምን ሁሉ ይገዛሉ። በዘመናቸው ከምስራቅ ከወጡ በኋላ ስሙ ሐለል ከተባለው ተራራ ውስጥ ከሴቲቱ ይወለዳል። እኔ አምላክ ነኝ እያለ ራሱን በእግዚአብሔር ያመሳስላል። በፀሐይ፣ በጨረቃ፣ በከዋክብት ከሚያደርገው ተአምርና ድንቅ ብዙዎች ይከተሉታል። ሙታንን ያነሳ ዘንድ ሥልጣን ይሰጠዋል። ወንጀልና ክህደት በሰዎች ላይ ይበዛል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። በዕፀ መስቀል ላይ የሚሰቀለው አንዲት ባልቴት እግዚአብሔርን የማይፈራ ሰውንም የማያፍር መኮንን ከባላጋራዬ ፍረድልኝ ስትለው ይህች ባልቴት እንዳትዘበዝበኝ ዘወትር እየመጣች እንዳታደክመኝ እፈርድላታለሁ ያለው ይደርስ ይፈጸም ዘንድ በዚያ ዘመንም ትንቢት፣ መንግሥትና ክህነት ትፈጸማለች። ሉቃስ ወንጌል ምዕራፍ 18 ከቁጥር 2 እስከ 4 ያለውን ይመልከቱ።
የዚህ ሰው የሐሳዊ መሲህ ምልክቱ እንዲህ ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራስ ፀጉሩ ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ ዓይኑ በደም የተነከረ፣ ግራ ዓይኑ የሞተች ናት። ወደ ኢየሩሳሌምም ይደርሳል። ከደብረ ጽዮን በታች ተራዳ ድንኳን አዳራሽ ይተክላል። ራእየ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 2፣ ትንቢተ ዳንኤል ምዕራፍ 11 ከቁጥር 45፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። ከብቻው አምላክ በቀር አመጣጣቸው የማይታወቅ ሁለት ሰዎች ሄኖክና ኤልያስ መጥተው አንተ ሐሳዊ መሲህ እንጂ አምላክ አይደለህም ይሉታል። ያን ጊዜ በመሠዊያ ላይ ላሞችን ያቀርባሉ ብሎ ዳዊት የተናገረው ቃል ይፈጸም ዘንድ በእነርሱ ላይ ተቆጥቶ ይዟቸው በእውነት መሠዊያ ላይ ያርዳቸዋል። ራእየ ዮሐንስ ምዕራፍ 11 ከቁጥር 3 እስከ 7፣ መዝሙረ ዳዊት ምዕራፍ 50 ከቁጥር 19 ያለውን ይመልከቱ። ከዚህ በኋላ በመስቀል ላይ የተሰቀለው በእርሱ ላይ ተቆጥቶ እንደ ሰም ያቀልጠዋል። በእርሱ ያመኑበትንም ይፈጽማቸዋል፣ ይጨርሳቸዋል። የምድርን ፊት ያድሳታል። ከሰማይ እሳት ወርዶ ምድር 40 ዓለት ትቃጠላለች። ሰማይ እንደ ብራና ይጠቀለላል። ፀሐይ፣ ጨረቃና ከዋክብትም ይወድቃሉ። ከዚህ በኋላ እንደርሷ ያለ እርሷንም የሚመስል የሌለ ታላቅ ዕለት ትሆናለች። አባት በልጁ ልጁም በአባቱ ይደሰታል። በዚህ ዓለም ሳለ መልካም አድርጎ የነበረ ይደሰታልና፣ መልካም ያላደረገ ግን ደስታ የለውም። በዚህ ዓለም ሳለ ሃይማኖት የነበረው ያን ጊዜ ይድናል። የሳቤላ ትንቢት ተፈጸመ። ለዘላለሙ ለእግዚአብሔር ምስጋና ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ የሄቃር መጽሐፈ ፍልስፍና እና ራእየ ሳቤላ በመጋቢ ሐዲስ ሮዳስ ታደሰ። በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ